ጤና ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ዋና ዋና አርዕስተ ዜናዎችን ነግራችኋለን። ፖርትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያውያን መያዟን አስታወቀች። ፖርትላንድ ይህንን ያደረገችው ከተለያዩ ሀገራት የመጡ ሀገሬን ሊያጠቁ ነው ያለቻቸውን ሰዎች ይዛለች። በዚህም ጉዳይ ዜና ትንታኔያችን አካተናል። ባለፉት 56 ሰዓት ውስጥ ብቻ 16 የቻይና ወታደራዊ የጭነት አውሮፕላን ኢራን ውስጥ ማረፋቸው ተሰምቷል። በዚህም ጉዳይ የዜና ትንታኔ አካተናል። ቆይታቸው የምሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ፖርትላንድ የአይኤስ ተዋጊ የሆኑ 23 ኢትዮጵያ መያዟን አስታወቀች። የሶማሌ ግዛት የሆነችው ከፊል ራስ ገዝ ፖርትላንድ በቁጥጥር ስር ካዋለቻቸው 53 እስላማዊ ታጣቂ ኢስላሚክ ስቴት ኦፍ አይኤስ ተዋጊ መካከል ግማሽ ገደማ ኢትዮጵያ መሆኑን አስታውቃለች። የፖርትላንድ የጸረ ሽብር ዘመቻ በማህበራዊ ሚዲያ ገጹ ኢትዮጵያ እንደሆኑ የገለጹት 26 የአይኤስ ተዋጊ ፎቶና ስም ዝርዝር ይፋ አድርገዋል። የአይኤስ ተዋጊ እንደሆነ የተገለጹ ግለሰቦቹ ከተያዙት አልሚስካት በተባለ ተራራማ አካባቢ ከተደረገ ውጊያ በኋላ ነው የፖርትላንድ የጸጥታ ኃይሎች የቀዳሚው ዕለት ገልጸዋል። የፖርትላንድ ኃይሎችና የአይኤስ ለአንድ ዓመት ገደማ በአልሚስካት ውጊያ ሲደረግ የቆዩ ሲሆን አይኤስ በዛ አካባቢ ግማሹ ምሽግ ነበሩት። የፖርትላንድ ኃይሎች በግዛቱ የሚንቀሳቀሱ የአይኤስ ላይ የከፈቱ ሰፊ ወታደራዊ እንቅስቃሴ አካል የሆነው ይህ ዘመቻ ያከናወኑት የተባበሩት አረብ ኤምሬትና አሜሪካ እገዛ እንደሆነ አስታውቀዋል። የጸረ ሽብር ዘመቻ ጀግኖች የፖርትላንድ ኃይሎች የተባበሩት አረብ ኤምሬቱ አሜሪካ እገዛ አልሚስካት ውስጥ አይኤስ አሸንፈዋል። ዘመቻ የመጨረሻ ደረጃ ላይ ሲል በኤክስ ገጹ ገልጾታል። ከዚህ ልጥፍ ጋርም የአይኤስ ተዋጊ ናቸው ከተባሉ 53 ሰዎች ፎቶ፣ ስማቸውና ዜግነታቸው ተጠቅሶ ተለጥፏል። እነዚህ የውጭ አገር ተዋጊዎች ኢትዮጵያ፣ ሳውዲ አረቢያ፣ ቱርክ፣ ሞሮኮ፣ ሶሪያ፣ ታንዛኒያ ዜግነት እንዳላቸውም ተጠቅሷል። የፖርትላንድ የጸረ ሽብር ዘመቻ መረጃ እንደሚያሳየው ግማሽ ገደማ ወይንም 26 ያሉ ደግሞ ዜግነታቸው ኢትዮጵያ ነው። ሁለተኛ ደረጃ የተቀመጠው የመንና ሞሮኮ ናቸው። ሁሉም ሀገራት ዜጋ ያሉ 99 ሰዎች እንደተያዙ ተገልጿል። 5 ታንዛኒያውያን፣ 2 ቱርካውያን እንዲሁም 2 ሳውዲ አረቢያና ሶሪያ ዜግነት ያላቸው ሰዎች እንደተያዙ የፖርትላንድ መረጃ ያመለክታል። የውጭ ሀገራት ተዋጊዎች በቁጥጥር ስር መዋላቸው በተመለከተ ቢቢሲ ሶማሊያ ያናገራቸው የፖርትላንድ የማስታወቂያ ሚኒስተር መሐመድ አይዲር ድሬኒያ ከየትም ይምጡ ከየትም ከሩቅም ይሁን ከቅርብ ሁሉን አይነት ርዕዮተ ዓለም የሚከተሉ ናቸው ብለዋል። ይህ እርምጃ የፖርትላንድ ኃይሎች ቡድን የተቀናጁ ስኬትና ኤስ ቡድን መሸነፍ ማሳያ ነው ብለውታል። የማስታወቂያ ሚኒስትሩ እንደሚናገሩት ከተያዙ ሰዎች የማንነትና ዜግነት ይፋ የተደረገው በ3 ምክንያት ነው። በቀዳሚነት የጠቀሱ ምክንያት የፖርትላንድና የሶማሌ ሕዝብ የተገኘው የጦር ድል የተገደሉትንና በህይወት የተያዙን ጠላቶች እንዲያውቁት ለማድረግ በሚል ነው ብለዋል። በሁለተኛ ምክንያት ከተያዙ ሰዎች በመጡባቸው ሀገራት ጋር የሚገናኝ እንደሆነ ተናግረዋል። ግለሰቡ የመጡባቸው ሀገር ዜጎች እንዲሁም ችግር እየፈጠሩና ጥፋት ለመፈጸም እያቀዱ መሆኑን እንዲረዱ ማድረግ ጠቃሚ ነው ብለውታል። በመሆኑም በአፍሪካ ቀንድ የተከሰተው ጂኦፖለቲክ ለውጥ ተከትሎ በዚህ አካባቢ ያለው ነባራዊ ሁኔታ የቀረበው ዓለም እንዲያውቀው ለማድረግ የሚለው ደግሞ በሶስተኛ ተነስቷል። ከተያዙት ግለሰቦች ከመጡባቸው ሀገር መካከል ከሶማሊያ በየብስም ሆነ በባህር ድንበር የሚጋሩ 3ቱ ብቻ ናቸው። ማንነትና ዜግነታቸው ተጠቅሶ ከተዘረዘሩ ሰዎች መካከል አንዳንዶቹ ሊዋጉ እንደተያዙ፣ ሌሎቹ ደግሞ እጃቸው እንደሰጡም ተገልጿል። የማስታወቂያ ሚኒስትሩ አቶ መሐሙድ በቁጥጥር ስር የዋሉት የውጭ ሀገር ተዋጊዎች ማንኛውም ወንጀል ላይ የሚወስደው እርምጃ እንደሚወሰድባቸው ገልጸዋል። በዓለም አቀፍ ማህበረሰብ እንዳሸባሪ እንደነበራቸው ሚና የተለያዩ መንገዶች ይይዛሉ። ተራ ወታደራዊ የነበረው ማን ነው? ተሳስቶስ ወደ መንገድ የገባና አሁን የሚጸጽተ የትኛው ነው? እንዲሁም በዓለም አምኖ መሪ የነበረ የትኛው ነው የሚለው ይታያል ተብሏል። እንደ ተሳትፎ የውጊያ ሁኔታ ደረጃና ተገቢው እርምጃ ይወሰድባቸዋልም ሲሉም ገልጸዋል። ግለሰቦቹ ከመጡባቸው ሀገራት ጋር የተደረገው ግንኙነት ይኖር እንደሆነ የተጠየቁ ሚኒስትሩ እኛ
ያነጋገርናቸው አሉ፣ እኛ ያነጋገርናቸውም አሉ የሚል ምላሽ ሰጥተዋል። ዲፕሎማሲ የራሱ የሆነ አሰራር አለው። ስለዚህ ግንኙነታችን እየተደረጉ ያለው ተደርገው ምክንያት ግለሰብ በሀገራቸው ወንጀል ፈጽሞ የጠፉ ሊሆኑ ስለሚችል ምናልባት አንዳንድ ሀገራት ሳያውቁ ይችላሉ ብለዋል። ወንጀል ሰው የሚቀጣው ወንጀሉ በፈጸመበት ቦታ እንደሆነ ያነሱት የማስታወቂያ ሚኒስትሩ አቶ መሐመድ ነገር ግን በደህንነት ጉዳይ ከዓለም አቀፍ ማህበረሰብ ጋር የጋራ የሆነ ትብብር እንዳለም ጠቁመዋል። አሁን ይፋ ከተደረጉ በተጨማሪ በፖርትላንድ እስር ቤት ውስጥ የሚኖሩ ሌሎች የውጭ ሀገር ዜጎች ያላቸውን የኤስአይኤስ አባላት መኖራቸውንም ዘርዝረዋል። ባለፉት 56 ሰዓት ውስጥ ብቻ 16 ጊዜ የቻይና ወታደራዊ ጭነት አውሮፕላኖች ኢራን ውስጥ ማረፋቸው ተሰምተዋል። እንዲህ አይነቱ ወታደራዊ እንቅስቃሴ እጅግ ብርቅ የሚባል ሲሆን ቻይና ግን በይፋ እንደሚታወቀው እንዲህ ያለ ግዙፍ ወታደራዊ ድጋፍ በአጭር ጊዜ ውስጥ ለኢራን ልካ የማታውቅ ዘገባዎች አመላክቷል። በሌላ በኩል ሩሲያ ምንም አይነት ድምፅ ሳታሰማ በዝምታ ወታደራዊ ድጋፎች እያደረሰ ትገኛለች። በተቃራኒው ደግሞ አሜሪካም እንቅስቃሴ ስንመለከት ዩናይትድ ስቴትስ የጦር ጀቶች፣ ግዙፍ የጦር መርከቦች ወደ ቀጠናው እያስጠጋች ነው። እነዚህ ግዙፍ የጦር መርከቦች ግልጽ መልእክት አላቸው። ነገሩ ቀልድ ሆነም ፈገግታ የታየበትም አይደለም። ሀያላን ሀገራት ወታደሮቻቸውን፣ አውሮፕላኖቻቸውን፣ መርከቦቻቸውን በአንድ ጊዜ ማንቀሳቀስ ሲጀምሩ አብዛኛው ጊዜ ለልምር ተብሎ የሚደረግ አይደለም። ይህ ትልቅ ጥያቄ ያስነሳል። ዓለም ገና ያልሰማቸው እነሱ ግን የሚያውቁት ሚስጥሩ ምንድነው? ይህ እንቅስቃሴ ለጦርነት ዝግጅት ወይስ ማስጠንቀቂያ ወይስ ጫና የመፍጠር ስሌት? ነገር ከተበላሸ ግጭት ከተነሳ ግን በብዛት የሚጎዳው ማን ነው? ተራው ህዝብ ወይስ ፖለቲከኞች? አፍሪካ እንዲህ አይነቱ ፊልም ከዚህ ቀደም አይተዋለች። ሀያላን ሀገራት በርቀት ይዋጋሉ። የጦር ትርፉ ግን በሁሉም ዘንድ ይዳረሳል። በነዳጅ ዋጋ ይነሳል፣ ይጨምራል። የምግብ ዋጋም ይጨምራል። መጨረሻ ደካማ ሀገሮችም ዋጋ ይከፍላሉ። ይህ የቻይና በአጭር ጊዜ ውስጥ ለኢራን ያስተላለፈቻቸው ከፍተኛ ወታደራዊ ድጋፍ ነው። ሩሲያ በበኩሏ ድጋፏ እየላከች ሲሆን አሜሪካ ደግሞ ጦር አውሮፕላኖች መርከቦቻቸውን በማከማቸታቸው ላይ ትገኛለች ተብሏል። ሶማሊያና ኳታር ወታደራዊ ስምምነት ተፈራረሙ። ሶማሊያና ኳታር ወታደራዊ ትብብርን ለማጠናከር ስምምነት መፈረማቸውን ቢቢሲ ዘግቧል። ስምምነቱ በሁለቱም ሀገራት መካከል ያለው ወታደራዊ ጥምረት ለማጠናከር የጸጥታ ትብብር ለማስፋፋት ያቀደ እንደሆነ ተነግሯል። ስምምነቱን የተፈረመው ዶሃ ውስጥ በሁለት ሀገራት መከላከያ ሚኒስትሮች ነው። የሁለት ሀገራት ስምምነት በቀጠናው ሰላምና መረጋጋት መስራት ያለመ ነው ተብሏል። ሶማሊያ በቅርቡ ዩናይትድ አረብ ኤምሬት ጋር ያላትን ዲፕሎማሲያዊ ግንኙነት ሙሉ በሙሉ አቋርጣለች። ዩናይትድ አረብ ኤምሬትስ አልፈልግሽም ያለችው ሶማሌ ከሳውዲ አረቢያ፣ ከቱርክ፣ ግብጽና ከሌሎች ሀገራት ጋር ግንኙነት እያጠናከረች ነው። ከሳምንታት በፊት እስራኤል ለሶማሌላንድ መነጠል ነጻ ሀገር ላወጀችው ሶማሌላንድ ሀገርነት እውቅና መስጠቷን ተከትሎ አቡዳቢና ሞቃዲሾ መካከል ያለው ግንኙነት ከምንም ጊዜው በላይ ሻክሯል። ተንታኞች እንደሚሉት የሶማሊያ መንግስት ሶማሌላንድ ነጻ የሚደግፉ ሀገራት መካከል አንዷ ዩናይትድ አረብ ኤምሬት ናት ተብሎ እንደሚያስቡ ለቢሲ በዘገባው አስነብቧል።